ድርጅት ሲሆን አሁን ግለሰብ ሲሆን ምንም አይደለም። ድርጅት ሲሆን በደንብ ከኋላው ሀብት ይዞ ሪሶርስ ታጥቆ የሰው ኃይል ይዞ ህጋዊነትን ወስዶ የቤተክርስቲያንን ስርዓት አስተምህሮ በራሱ በተነጠለ መንገድ በሆነ አይነት ፍላጎት ለመቅረጽ የሚሞክር ነገር አደገኛ ይመስለኛል ከግለሰብ የበለጠ እና የፍኖተ ጽድቅ የሚባለው ድርጅት ክሪቲካሊ መታየት ያለበት ይመስለኛል። ብዙ ከዓመት በፊት ይሄ ምክር ተሰጥቶ እዛው ከሆንን መልእክቱ እኔ የሚመስለኝ ምንድነው ሰው በቅንነት ማለት የተማረ የተፈላሰፈ መስሎ ሲያጠፋና ጥፋቱ በሌሎች ወንድሞችና አባቶች ሲገለጥለት አጥፍቻለሁ እኔ እኮ እንዲህ መስሎኝ ነው ብሎ ይመለሳል። ሰው ግን አጀንዳ ይዞ እቅድ ይዞ ከሆነ ጥፋቱን የጀመረው ወንድሞችን ጋብዞ እንዳውም ገበያ ይሰራበታል። መምህር ያረጋል ቅድም ያሉት ጠርታችሁን ለገበያ ወጣችሁን ምክራቸውን አይቀበሉ። አየህ ገጽታ ግንባታ ነው። የገጽታ የሚባል ነገር አለ። እነ በረከት ስምዖን በወያኔ ጊዜ የጀመሩት ወያኔ ሀገሪቷን እያፈረሰ በዓለም ግን እርዳታ ላለማምጣት የገጽታ ግንባታ ኦፊስ አለው። አሁን ይሄ ኦነጎረማው አብይ እንደቀጠለበት ማለት ነው። ያንን መንፈስ ነው የለበሱት እነዚህ ከውስጥ ለነፍስና የክርስቶስ ፍቅር ሳይሆን የሚገፋቸው ገበያው ነው። እና አሁን መምህሩ ያሳሰቡት እባክህ ይሄ ሁሉ የምታረገው ነገር የአንድን ክርስቶስ የዋጀውን ነፍስ መጥፋት አይገዛውም፣ ይጠፋብሃል፣ ትጎዳበታለህ። አንተ ሀብቱንም ሰብስበህ ለአገልግሎት ብትሰጥ ሌላው ደግሞ ስራዬ ብሎ ተጨንቆ በእምነት ውስጥ የሚኖርና የነገረ መለኮትን ነገር የተማረ ሰው ደግሞ ያገለግልበታል። አንተ እዛም ሆነ አትግደለን አታጥፋን ነው ልመና የነበረው። ሌላም ቪዲዮ አለ በዚሁ ቀን ይመስለኛል ቄስ በላይ አሁን ብር ዘርፎ እስር ቤት የገባው ተነስቶ እንዴት ጸጋይን ትናገራለህ? ትክክለኛ ስራ ነው። ሳይሮስም እንደዚህ ሁሉም ተነስተው ለጸጋይ ሲቆሙ አይተናል። ተመሳሳይ ወፎች አብረው ይበራሉ ይባላል። ስለዚህ ይሄ ነገር የግለሰብ ስህተት ሳይሆን የዓላማን ነው፣ ግብ ያለው ነው። ስለዚህ ምክር አይሰሙም። ይቅርታ ቢጠይቁም ፓትሪያርክ ቢሸልሙም ለማሳሳት ነው ይሄን የሚሰሩት። ይሄ መናፍቃን ጠባይ ነው። ጂሃዲስቶችም እንዲሁ አይነት ጠባይ ነው ያላቸው። በጥርሳቸው ስቀው በልባቸው ይጠሉሃል፣ ጊዜ ሲኖራቸው ሰይፍ ያነሱብሃል እንደሚባለው የሰይጣን ስልቱ ተመሳሳይ ነው። በአረብኛ የሚያወራ በግዕዝ በአማርኛም ይሁን በእንግሊዘኛ ጠባዩ አንድ አይነት ነው። እኔ እሱ ነው የሚታየኝ። ዲያቆን በህዝቡ ዘንድ የተነሳውን ቁጣና ንግግር አጀንዳ ማስቀየር ነበረባቸውና ውይይት እና የሆነ ነገር ተብሎ ሊቃነ ጳጳሳቱም እንደነ መምህር ያረጋል አይነት ሌሎችም ደግሞ ከማህበረ ቅዱሳን አገልጋዮችም ከሌሎችም ሰው የሚያውቃቸውና የሚያምናቸው ሰዎች እንዲመጡ ተደረገና ቀረጻ ተደርጎ በየዝግጅቶቻቸው ሰዎቹ እዛ ላይ የተናገሩትንና የተወያዩትን ወይ የተጠሩበትን ዓላማ ሳይሆን የእነሱን ገጽታ በሚገነባ መንገድ ተጠቀሙበት ማለት ነው። እና የተጠሩበት ሌላ የተወያዩት ሌላ፣ ሰዎቹ እዛ ስለመገኘታቸው የቀረበው ግን ፍኖተ ጽድቅ ትክክል ስለመሆኑ ማረጋገጫ ለመስጠት ወይ ደግሞ አፕሩቫል ለመስጠት የሄዱ አይነት አድርገው ተጠቀሙበት ቪዲዮውን ማለት ነው። እና እሱን ነው መምህርም የጠቀሱት። ያ በራሱ የማጭበርበርና ወራዳ ስራ ነው፣ ትክክለኛ ያልሆነ ስራ ነው። አሁን መምህር ያረጋል የተናገሩትን ንግግርም ቪዲዮውን እንደዚህ ሙሉን ያቀረበው እኔ ያገኘሁት ከኢቲአርት ሚዲያ ነው። እግዚአብሔር ይባርካቸው። እነሱ ግን በራሳቸው ኦፊሻል ቴሌቪዥን ሲያቀርቡት ምንድን ነው ያደረጉት? እየቆራረጡ የሆነች ፓርቲ ያቀርቡና ከዛ የነበቀስ በላይ ሙገሳ ሌሎቹ ያሞገሷቸውን እና የመምህር ያረጋልን ንግግር ይቃረናል፣ ያፈርስልናል ይሄንን ያሏቸውን ንግግሮች እያመጡ እንደዛ አድርገው ሰካክተው ነው ያቀረቡት። ኢንቴንሽኑ ምንድነው? በዚህ አይነት መልኩ ማቅረብ ራሱ ሲባል ስቲል መምህር ያረጋል የተናገሩትን አንቀበለውም እና በቃ ከዚህ ራሳችንን ደብቀናል አይነት ጨዋታ ነው ለመጫወት የሞከሩት ማለት ነው። እና ያ ራሱ ሌላ ባድ ኢንቴንሽን ነው።
ድርጅቱ ላይ ተገኝተዋል የተባሉት 5 መሰረታዊ ስህተቶች ናቸው። መጀመሪያ ላይ የቀረበው የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የነገረ ድህነት አስተምህሮን የሚቃረኑ እና ከዛ አንጻር ተፋልሶ ያለባቸው ትምህርቶች ከቤተክርስቲያን በመንፍቅና ተወግዘው የተለዩና በመንፍቅና የሚታወቁ ሰዎች መጥተው ከዛ የሚቃረን ትምህርት እንዲያስተምሩ ማድረግና ያን ትምህርት ማስተላለፍ ነው በመድረኮቹ። ሰውየው ይቅርታ ሲጠይቅ ለዜማ መሳሪያዎች ነው እንጂ አስተምሮ ላይ ይቅርታ አልጠይቅም ነው ያ ራሱ። ስለዚህ 5 ስህተት ከተገኘበት ሰው 5ቱም ስህተት ተገኝቶብኛል ብሎ ነበር ይቅርታ መጠየቅ የነበረበት። እነኚህን ማህበራት የፈለፈላቸው ምንድነው ምክንያቱ? እንዴት ሊመሰረቱ ይቻሉ? ማህበራት በኢትዮጵያ ቤተክርስቲያን ውስጥ እንዴት ሊመሰረቱ ይቻሉ? ምንድነው ምክንያቱ? መመስረታቸው ጥቅም ነው እያመጣ ያለው ወይስ ጉዳት ነው እያመጣ ያለው? የዛሬቱ ኤርትራ ትላንት የኢትዮጵያ አንድ ጠቅላይ ግዛት በነበረችበት ወቅት በአስመራ ከተማ የነበረው የሐዋርያ ድርጅት የማህበረ ሐዋርያት ከሚባለው ተነስተን በቅድስት ሥላሴ የነበረውን ሐዋርያዊ ድርጅት የሚባለውን ታላቅ ስራ ሰርቷል በንጉሠ ነገሥቱ ዘመን ተብሎ የሚነገርለትን ዛሬ ስም አጠራሩ የጠፋውን ሃይማኖተ አበውን እስቲ እንየው። ለምንድነው እነኛ አካላት የተፈጠሩት ካል አመራሯ ሲኖዶሱ ከታመመ ቆይቷል። ስራውን ስለማይሰራ በቀናይነት መናፍቃንን ለመከላከል ለመመከት የዩኒቨርሲቲ ተማሪዎች ወይም ለስብከተ ወንጌል ዝንባል ያለን የሚሉ ሰዎች ይቋቋማሉ። ከወይኑ ግንድ ጋር ያላቸው ግንኙነት ግን ከቤተክርስቲያኗ መዋቅር ጋር ያለው ግንኙነት ግን የተመሰረቱን በቀናይነት በጥናት ሳይሆን በቀናይነት በግል ተነሳሽነት በመሆኑ ለሰለባና ለጥቃት ክፍት ናቸው። ቅድስት ሥላሴ አኮርዲዮን፣ ጊታር እንኳን እርግጠኛ አይደለም አኮርዲዮን ነው የማስታውሰው ቅዳሴ ላይ ሳይቀር እንዲገባ የተደረገው እኮ በሐዋርያዊ ድርጅት አማካኝነት ነበር። ሃይማኖተ አበው ላይ የዛን ያህል አሁን እኔ በምሳሌነት አገናኘዋለሁ። ምንድነው ሃይማኖተ አበው ከፈጠራቸው በዛ ታማሚ ከነበሩ እኔ በአገልግሎት ላይ በነበርኩበት ጊዜ ስንከራከር የነበሩ ሰንበት ትምህርት ቤቶች ሳይቀሩ እዚህ ጉባኤ ላይ መጥተው ዝማሬ አቅርበው አይቻለሁ። እንዴ በቃ ያ ቦታ አሁንም አልተፈወሰም ብዬ እስከምገረም ድረስ አብረን ስንታገል ለነበሩ ወንድሞቼ ሁሉ ልኬዋለሁ። ልክ የፕሮቴስታንት አዳራሽ የሚቀርብ ዝማሬ ነው የሚመስለው። አንድ ማህበር ላይ አንድ ምናምን ላይ እዛ ላይ እንሂድ። እኔ የችግሩ ዋናው ምንጩ ሲኖዶሱ ነው። አድማቂዎቹ ጳጳሳቴዋቸው እኮ እዛ የተገኙትን እንዴ ቅድም እኮ ተናግሬያለሁ። አንገቴን እሰጣለሁ። እንዴ ሰው አንገቱን የሚሰጠው ለሃይማኖቱ ነው፣ ለክርስቶስ ነው። እኔ የማውቀው ለዚህ ማህበር አንገቴን እሰጣለሁ የሚል ጳጳስ አይቻለሁ፣ ሰምቻለሁ። ስለዚህ ቤተ ክህነቱ ጋቢ የለበሰ ሳይሆን ከረባት ያሰረ ነው የሚያከብረው። ቤተ ክህነቱ ለወንጌል ብሎ የመነነን ሳይሆን የሚያከብረው የሳንቲም ሽራፊ የልብስ ላቂ የሚሰጠው ነው የሚያከብረው። ጳጳሳቱ በዚህ የታነቁ ናቸው። ምክንያቱም ይሄን ምጽዋት ካላገኙ አያርሱ፣ አይቆፍሩ፣ አይግዱ። ከየት አምጥተው ቤት ይሰራሉ? ከየት አምጥተው የ100,000 ብር ሞጣይት ይገዛሉ? አንድ ሞጣይት 100,000 ብር አውጥተው እየገዙ አንገታቸው ላይ አድርገው ለመታየት እንደነኛ ያሉ የሚታለቡ የዋህ ምዕመናን ወይም ገባሪዎች ወይም ዓላማ ይዘው በገንዘብ የሚገዙ ሰዎችን መተባበር አለባቸው። ስለዚህ እኔ አሁንም ማን ላይ ሲኖዶሱ ላይ ለምን የፈለፈለው የወለደው እሱ ስለሆነ ይሄንን ሁሉ በምን ወለደው? ስራውን በአግባቡ መወጣት ስላልቻለ ስላልሰራ ግዴታውን ስላልተወጣ። እንዴ ይሄ ፍኖተ ጽድቅ ወንጌል ለመስበክ ነው የተቋቋምኩት ነው ያለው አይደለ እንዴ? የስብከተ ወንጌል መምሪያ ምን እየሰራ እሱ ተቋቋመ? ምንድነው ስራው? የስብከተ ወንጌል መምሪያ የማንን ጎፈሬ ነው የሚያበጥረው? ቤተ ክህነት ተቀምጦ ደሞዝ እየሰበሰበ የምዕመናንን ገንዘብ ቤት መስሪያ አድርጎ ጎጆውን እያሟሟቀ
መንጋውን ሜዳ ላይ ስለበተነው ነው። መንጋው በህይወት እንዲኖር ወንጌል ቢሰበክለት ማህበር አይፈልግም፣ ሌላ አደራጀት አይፈልግም። ገዳማት በአግባቡ ቢያዙ ሌላ አደረጃጀት አይፈልጉም። ስለዚህ መሰረታዊ የሆነ እይታዎች ላይ መሄድ አለብን እንጂ ጠብ ሲል ስደፍር ዛሬ ፍኖተ ጽድቅ ላይ የሆነ ነገር ብናረግ ነገ ደግሞ ሌላው ጋር ይወለዳል። አሁን ደግሞ ማህበራት ወደ ግለሰብ ተለወጡ። አሁን እኔ ስሙ ፍኖተ ጽድቅ ይባላል እንጂ ማህበርም አይመስለኝም። ይሄ የአንድ ግለሰብ ሀብት እንደሆነ ነው አሁን ከማየው የምረዳው። ስለዚህ ማህበራት የግለሰብ ሁሉ እየሆኑ ነው ማለት ነው። ይሄ ነገ የሚያመጣው መዘዝ ቀላል አይደለምና ነገሮችን በዚህ ደረጃ ብንረዳ ብናይ በብዙ ተሐድሶች ተበክሎ ስለነበረ አሁን ፍሬውን ነው የምናየው። የምንወጋገዘው ፍሬው ላይ ነው፣ እርሾው ላይ እታች አይደለም። እና መጥፎ እርሾ ወይም ችግር ያለበት እርሾ ዛሬ ምንም አይደለም እያልን በአስተያየት ብናልፈው አድጎ ነገ ምን ላይ እንደሚደርስ አናውቀው። አይ ሆፕ ተስፋ አድርጋለሁ ፍኖተ ጽድቅ እንደዛ እንደማይሆን። ብፁዓን ሊቃነ ጳጳሳት እና ብፁዕ ወቅዱስ ፓትርያርክ ግቢ ውስጥ እንኳን ሰይጣን እዛ መምጣት ሰይጣን ያረፈበት ሰው እዛ ግቢ ሊገባ አይችልም። እንደ ዳታ ከወሰን ፍኖተ ጽድቅ ማህበር የቅርብ ጊዜ ማህበር ነው። ፐርሰናሊ ነው ድጋፍ ሲያደርግ የቆየው ተብሎ ነው የምሰማው። እኛም የቅርብ ጊዜ ለኤችረጅ ደንግ ብቻ ነው እንግዲህ ፍኖተ ጽድቅ ማውቀው፣ ከዛ በፊት አላውቀው። የፍኖተ ጽድቅ ጠቅላላ ማህበር በቅዱስ ሲኖዶስ ዕውቅና ካገኘበት ጊዜ ጀምሮ በተለያዩ የቅድስት ቤተክርስቲያናችን የሥራ ዘርፍ እየተሰማራ በርካታ የበጎ አድራጎት ስራዎችን ሲያከናውን መቆየቱን ፍኖተ ጽድቅ በአንድ በኩል የአቶ ጸጋዬ ደበበ ሱፐር ደብል ቲ ሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቲዩብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ ባሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የሥርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆንም ታይቷል። ይህን ተከትሎም የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉት ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የቅብተ እምነት ስራዎችን የሚሰሩ ወንድሞች የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርም ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችም እንዲወሰዱ ሲያሳስቡም ሰንብተዋል። ይልቁንም በማህበራዊ ሚዲያ የቅብተ እምነት ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ከኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ የሙዚቃ መሳሪያዎችን መጠቀም፣ 4 በማህበሩ ጉባኤ ላይ የሃይማኖት ነቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ፣ 5 በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያዊ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አወያይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከስራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩረው የቅብተ እምነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል።
በውይይቱ መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህም አንደኛ በፍኖተ ጽድቅ ማህበር በመደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዝዋይ ሐመረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ። ሁለት ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትም ሆነ ያልሆኑ ከፍኖተ ጽድቅ የዩቲዩብ ቻናል ሙሉ በሙሉ እንዲወርዱ። ይሄ ማለት ምንድነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን እንዲወርዱ የተደረጉት ሁሉም መዝሙሮች ናቸው። ሶስተኛ ኦርቶዶክሳዊት ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያ ውጭ ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ። አራት በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ። አምስት ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ። ስድስት የፍኖተ ጽድቅ መስራችና የሥራ ኃላፊዎች ኦርቶዶክሳውያንን ይቅርታ እንዲጠይቁ። ሰባት በፍኖተ ጽድቅና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩረው የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያወርዱ፣ መምህራኑም እንዲሁ እንዲያደርጉ። እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነጋው አይደለም። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጪ ሌላ ፍላጎት ሆነ አጀንዳ የለኝም። ትምህርት ሃይማኖቷ፣ ቀኖናዋ፣ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። ወስብሐት ለእግዚአብሔር። የፍኖተ ጽድቅ ጠቅላላ ማህበር በቅዱስ ሲኖዶስ እውቅና ካገኘበት ጊዜ ጀምሮ በተለያዩ የቅድስት ቤተክርስቲያናችን የሥራ ዘርፍ እየተሰማራ በርካታ የበጎ አድራጎት ስራዎችን ሲያከናውን መቆየቱን የገለጹት የጠቅላላ ማህበሩ ዋና ስራ አስኪያጅ መምህር ኤልያስ ሙላቱ መምህራንን በማፍራትና ድሆችን በመርዳት እየሰራን እንገኛለን ብለዋል። ፍኖተ ጽድቅ ጠቅላላ ማህበር እስካሁን ድረስ በሀገራችን ልዩ ልዩ ዞኖች ከ600 ያላነሱ አብያተ ክርስቲያናት ያሳነጸ መሆኑን መምህር ኤልያስ ሙላቱ አክለው ገልጸዋል። ከዚህ በፊት ፍኖተ ጽድቅ ጠቅላላ ማህበር ትውልዱን በዋጀ መልኩ ለደቀ መዛሙርት የስልጠና አገልግሎት ለመስጠት ቅድመ ዝግጅቱን እያጠናቀቀ መሆኑን መምህር ኤልያስ ሙላቱ አክለው ገልጸዋል። የፍኖተ ጽድቅ ጠቅላላ ማህበር ዋና ስራ አስኪያጅ መምህር ኤልያስ ሙላቱ አክለው እንዳብራሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን ከሆነው የብዙሃን መገናኛ ቴሌቪዥን ጋር በመተባበር አብሮ ለመስራት ዝግጅታችንን አጠናቀናል ብለዋል። እኛ እንደ ቤታችን ነው የምንቆጥረው። ለምሳሌ ወደዛ ስንመጣ እኔ ራሴን እንደ ከሌላ ቦታ እንደመጣው አድርጌ አላስብም። አንደኛ ቤቴም ነው ያደኩበት፣ በብዙ ነገር የተማርኩትም እዛው ስለሆነ ደግሞ በዚህ ደረጃ ደግሞ ስንገናኝ ከኢኦቲሲ ጋር ከብፁዕ አባታችን አቡነ ማቴዎስ ጀምሮ አስተዳደሩ ሰራተኞች፣ የተቋሙ ሰራተኞች በሚታሳዩን ፍቅርና እንክብካቤ እኛም ያ ስቱዲዮ ተገንብቶ አልቋል ከእግዚአብሔር ጋር። ሁለተኛ ደግሞ ብፁዕ አባታችን ብስለት አሰራር በተሞላ የነፃ አየር ሰዓት ተፈቅዶልናል። ይሄንን ቅርብ ጊዜ እንጀምራለን። እዛ ከዛ ነው የሚወለደው ፍኖተ ጽድቅ ሁለት ተብሎ የሚወጣ ከዛ ነው። ፕሮፖዛል እናስገብተን አስተዳደር አካላቱን አነጋግረን አየር ሰዓት ተፈቅዶልን ቅርብ ጊዜ ስራ ለመጀመር ተነስተናል ማለት ነው።
ሰላም ጤና ይስጥልን ውድ የፍኖተ ጽድቅ መንፈሳዊ ቴሌቪዥን ተከታታዮች እንደምን አላችሁ? እኔው እንግዲህ በዛሬው ዕለት የምንገኘው በፍኖተ ጽድቅ ዋና መቀመጫ በሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ግቢ ውስጥ ነው። ይሄውም ቅዱስ ፓትርያርኩ ፍኖተ ጽድቅ ጠቅላላ ማህበርን ለመጎብኘት እየመጡ በመሆናቸው ያንን መራግብር የምናካሄድ ነው የሚሆነው። እንግዲህ በዚህ መራግብር ልዩ ልዩ እንግዶች ታዳሚ ሆነዋል። ከጠቅላይ ቤተ ክህነት፣ ከሀገረ ስብከት እንዲሁም ከተለያዩ በጎ አድራጎት ተቋማት ይገኛሉ እና ንግድህን አድርግ ምን ማለት ነው? እግዚአብሔር እኮ ጴጥሮስን የጠራው ከአሳ አጥማጅነት ነው። ሌሎቹም እኮ እነ ጳውሎስንም እኮ ከነፍስ ገዳይነት ጠርቶ ነው። እንዴት ነው ይሄ የሚሆነው? በእውነት ትክክል አይደለም። የምንናገረው ማወቅ ያስፈልጋል። ደግሞ ጥርጣሬ በልክ ነው። መጠራጠር ሕገ አጋንንት ነው። ያለ መጠራጠር ሕገ መላእክት ነው የሚባለው። የእግዚአብሔርን ስራ፣ የእግዚአብሔርን አገልግሎት፣ የእግዚአብሔርን ተአምራት መጠራጠር አያስፈልግም። ግለሰቦችን መጠራጠር እንችላለን። ድርጊቶቹ ግን የሚታየውን የሚዳሰሰውን ግን ለምን እንጠራጠራለን? እየታየ ዝዋይ ገዳም ብዙ ተማሪዎች ተምረዋል። አው ያየነው ነው። 8 ሚሊዮን ይሁን ከዛ በላይ ይሁን ከዛ በታች ይሁን ኦሲኤን 200 ካሬ ላይ ያረፈ ኦሲኤን ግንባታ ገንብቷል። 200 ካሬ ላይ በ4 ኪሎ ማንም ሳይጨመርበት። ይሄን እንዴት የምንጠራጠረው? ምን ሊያረግ ነው ሰይጣን ይሄን ሰርቶ እዛ ብፁዓን ሊቃነ ጳጳሳት እና ብፁዕ ወቅዱስ ፓትርያርክ ግቢ ውስጥ እንኳን ሰይጣን እዛ መምጣት ሰይጣን ያረፈበት ሰው እዛ ግቢ ሊገባ አይችልም። አልጠራም የተባለው እጅግ አዝኛለሁ። ትክክል አይደለም። ምን ሲሆን ነው የሚጠራ? አሁንም አልጠራም። ፍኖተ ጽድቅ መቼ ነው የሚጠራ? ምን ሲሆን? እንዲህ አይነት ነገሮች ቤተ ክርስቲያናችንን ራቁት ያቆመው አላግባብ ጥርጣሬ ነው። ዝማሬዎችን ከቅዱስ ያሬድ የዜማ ድርሰትና ከነዚህ ከሶስት ዋና ዜሞቻችን ያላፈነገጡ መሆናቸውን ሜጀር የምናደርግበት ሜትድ አለ ወይ ብለን ስንጠይቅ ይሄን ያክል ኮርተን የምንናገርበት የተሰራ ስራ ለመኖር ማረጋገጥ ይቻላል። ስለዚህ በአንድም በሌላም በዝምታ እያለፍናቸው እያደጉ መጣው ዘመናዊነት እየተላበሳቸው መጥቶ አሁን ለፍረጃ በር እንደከፈተ ሁሉም የሚያረጋግጠው ሀቅ ነው። እኔ ማየቱን ፈልገው አሁን እስካሁን የነበሩት ነገሮች በሙሉ የተዘጋጀ ረቂቅ ደንብ የለም። አገልግሎቱ የሚመራበት ፖሊሲ የለውም። ፖሊሲና ሕግ የሌለው አገልግሎት ደግሞ በራሱ ልጓም የሌለው ፈረስ ማለት ነው። ስለዚህ ከቀረቡት ኮሜንቶች በመነሳት እኔ እንደውም ፖሊሲ ቀርጾና ረቂቅ ሕግ አዘጋጅቶ እናት ቤተክርስቲያን በቀኖናሽና በዶግማሽ እንዲሁም ትውፊትሽን መሰረት አድርገሽ መዝነሽ እመሰራበትን ሕግና ፖሊሲ አጽድቀሽ ስጪኝ ከማለት በላይ ለኦርቶዶክሳዊነት መነሳሳት ወይም በቤተክርስቲያን ማዕቀፉን ውስጥ ሆኖ ለማገልገል ከዚህ በላይ ተነሳሽነት የለም። እንደ ዳታ ከወሰን ፍኖተ ጽድቅ ማህበር የቅርብ ጊዜ ማህበር ነው። ፐርሰናሊ ነው ድጋፍ ሲያደርግ የቆየው ተብሎ ነው የምንሰማው። እኛም የቅርብ ጊዜ ለኤች ረቂቅ ደንብ ብቻ ነው እንግዲህ ፍኖተ ጽድቅ ማውቀው፣ ከዛ በፊት አላውቀው። እንደ ቤተክርስቲያን ከወሰን 80 ሺህ ማህበራት አሉ። የትኛው ማህበር ምን እንደሚሰራ እናውቃለን። ምናልባት በ1994 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ ይሁንታ ከተቋቋመው ከማህበረ ቅዱሳን ውጭ የትኛው ማህበር ምን እንደሚሰራ ምን እንደሚያደርግ የምንከታተልበት ሲስተም አልነበረም። እግዚአብሔር ይመስገን፣ እግዚአብሔር ወዶ ፈቅዶ በ2015 ዓመተ ምህረት ነው በብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ አመራር ሰጭነት የማህበራት ደንብ እንኳን ተዘጋጅቶ ቀርቦ እንዲጸድቅ የተደረገው። እስካሁን ድረስ ገና ይህ ደንብ እንኳን
ማህበራት ላይ አፕላይ አልሆነም። የጸጋዬ መልካም አገልግሎቱ በእውነቱ እየታወቀ ነው። ከእግዚአብሔር በላይ ሰው ያውቅለታል ይመስለኛል። እና እኔ ይሄ ጉባኤ ወደ ኦዲት እና ኢንስፔክሽን ባይለወጥ እመርጣለሁ። አሁን ተደርጓል አልተደረገም ኮንፈርሜሽን ነው ወይም ስጠራ ነው ተሳስቻለሁ ማለት ነው። እኔ ትልቁ ጉዳይ የፍኖተ ጽድቅ ጉዳይ ነው እና አቅጣጫውን ባናስቀይረው እና እኔ ቅድም የተባለው ያ የሰራው እኔ ራሱ ባይቀርብ መርጥ ነበር። በእርግጥ ይሄ ሐሳብ ነው፣ ምንም እንትን አይደለም ማለት። አንዳንዴ ሰው ጥሩ ሲሰራ ማሳወቅ ጥሩ ሊሆን ይችላል፣ ግን በዛ መልኩ ደግሞ የሰይጣን ፈተና መጋበዝ ሊሆን ይችላል እና ያሉንን ጥሩ ነገሮች ሁልጊዜ አደባባይ ማስጣትም ምን ያህል እንደሚያዋጣ አላውቅም። ደግሞ በቴሌቪዥን እየተቀረጸ ነው እንግዲህ በኦቲሲም ሊተላለፉልኝ ይችላል አላውቅም። ሁሉ ነገር ሚዲያ ላይ መሰጣት አለበት ወይ አላውቅም። ይሄ የኔ ስሜት ነው እና አሁንም ደግሞ ከዛ አልፈን ወደ ኮንፈርሜሽን መሄዱ ምን ያህል እንደሚጠቅም አላውቅም። ይሄ ግን ጸጋዬ መልካም ማድረጉ ለሀገረ ስብከቶች ለገዳማት ይሄ እንዳለ ነው በእውነቱ። ለግለሰቡ ለምንም ብዙ የሚያደርገው ነገር ይኖራል። ግን ይሄ እንዳለ ሆኖ ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ባለፈው ተጠርተን 2015 ይሁን 14 አላውቅም ሄደን ነበር። ያኔ ጸጋዬ የታለ በነገራችን ላይ አለ የታለ ወንድማችን ጸጋዬ። ያኔ ስጠራ የመጣሁት እኔ ሊመለስ ይፈልጋል ስለተባለ ነው። ስለዚህ አንድ ሰው ልመለስ እፈልጋለሁ ሲሆን እኛ ካለበት ፈልገን መሄድ ነበረብን። ግን ካልቻል እኔ ልመለስ እፈልጋለሁ ኑ ጠይቁኝ ሲል መሄድ አለብን ብዬ ነው እንጂ እየሰጋሁ ነበር ሄድኩት። ግን ኋላ ያ ስንሄድ የተቀረጸው ብፁዓን አባቶችም ነበሩ። ተቀረጸና ለፍጆታው አለ። ብዙ ሰው ይደውልልኛል፣ እዚህ ጉባኤ ፍኖተ ጽድቅ ይተላለፋል፣ የብፁዓን አባቶችም የእናንተም የእነንትናም አላችሁ ትደግፉታላችሁ ማለት ነው ወይ? የሚተላለፈው መዝሙር ትምህርቱ ግን በጣም አስቸጋሪ ነው፣ ጉባኤው አስቸጋሪ ነው፣ ኦርቶዶክስ አይሸትም ይሉናል። ያኔ የመጣ ነው እኮ እንደዛ እንዲሆን አልነበረም። ተቀርጾ ለዚህ ለዛ ለቀይ ለግራ ለፕሮሞሽን ለማርኬቲንግ እንጥቀምም እንጉዳም እንዲውል አልነበረም። ይሄ የዛሬው ቀረጻ ራሱ ለምን እንደሚውል አሁን አላውቅም። በጣም ቸኩዬ ነበር ሳልናገር መሄድ ያልፈለኩት ለዚህ ነው። ይሄ ራሱ ለምን አሁን ወደ ኮንፈርሜሽን ተደርጓል ወደሚል ሲሄድ ነው ራሱ ስጋቴ ጨምሯል። ዓላማው እሱ ነው ወይ? ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲት ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊዮን ቢሊዮን ቢሰጠው ዋጋ ሚዛኑ እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ፣ በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ባለፈው አንድ እድል ሞክረናል። ያኔ የተነጋገርናቸው ሁለት ነገሮች ነበሩ። አንደኛ እርሱ እንዲማር መማማር እንዲኖር ተስማምተናል ይመስለኛል። ሁለተኛ ፍኖተ ጽድቅ ይሄ ማነው ጉባኤው እዛ ያለው ለቤተክርስቲያን ወንድሞች እንዲቆጣጠሩት እነሱ እንዲያስኬዱት ራሱ ነው በፈቃደኝነት የሰጠው። ሁለቱም የተካሄደው አይመስለኝም። እሱም አልተመቸውም፣ ጉባኤውም ምን ላይ እንዳለ አላውቅም። ስለዚህ ችግሩ ቀጠለ። ከዛ ስርጭቱ ወዛጋቢነቱ ቀጠለ እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሳ አይመስለኝም፣ በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? ወይስ የምዕመናን ልቡና ልክ ያሉትን አሁን ሚዲያዎች ምዕመኑ ከፋን በጀም ሲያይ ልቡ አርፎ ቢያንስ የሚያይ ይመስለኛል። እንግዲህ ቢያንስ በሆነ መንገድ ውስጥ ስላሉ ፍኖተ ጽድቅ ግን ባለቤቱ ማን ነው? ምንድነው? ይወጣል ይገባል፣ የሚቀርበው ዝማሬ ብዙ ነገር አስቸጋሪ ስለሆነ ይሄ ነገር አሁንም እኔ ቢያንስ ይሄ ጉዳይ በፍኖተ ጽድቅ ለመሰብሰብ እሱ አጀንዳ ሆኖ የሚቀርብበት የመጨረሻ ቢሆን እመኛለሁ። ከዚህ በኋላ ጉዳይ የማይሆን ወይ ለይቶለት ጤነኛ ኦርቶዶክሳዊ ሚዲያ ሆኖ ይቀጥላል፣ አለዛ ደግሞ ለይቶለት ተማሙ ይታወቃል። እስካሁን አልለየለትም። ወጥጣ ገባ ነው። የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ እና ከዚህ ጋር ወንድማችን ጸጋዬ ማነሳልህ
እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት ዝማሬ ያ እዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉት ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው በእውነቱ። ተርቱሊያን የተባለ ሊቅ እንደሚባለው ወደ ትምህርት ጥቅስ ለመግባት አይደለም መጽሐፍቱ ቤተክርስቲያን ውስጥ አሉ፣ እሱ ግን ከቤተክርስቲያን ወጥቶ ሞተ ይባላል። ተርቱሊያን ወይም ጠርጠሉስ ብዙ ጥሩ መጽሐፍትን ጽፈዋል ወደ ሌላ ከመግባት በፊት እና እነዛ ብዙዎቹ ቤተክርስቲያን አገልግሎት ላይ አሉ። ሰውየው ግን ወጥቶ ነው የሞተው። እና አንዳንዴ እኛ የሰራነው መድረክ እኛ ያደረግነው መልካም ስራ ህንፃ መጽሐፍም ሊሆን ይችላል ያ ቤተክርስቲያን ውስጥ ሆኖ እኛ ግን ልንወጣ እንችላለን። በመዋቅር ልንወጣ እንችላለን። በመዋቅር ውስጥ ያለንም ደግሞ ስፒሪቹዋል ልንወጣ እንችላለን። መዋቅር ሁሉ ነገር ስለማያውቅ ስለማይወስን እና ወንድማችን ጸጋዬ እኔ እውነቱን ለመናገር ከዚህ የስጋት አሳሳቢ ጉዳይ ብዙ ሰው ፍኖተ ጽድቅ ሲባል በጎ ስሜት የለውም። አሁን ብዙ ሰው ምን ያክል ስታቲስቲካሊ ማጥናት ይፈልጋል፣ ግን ቀላል የማይባል ሰው በጎ ስሜት የለውም። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖ እንደውም ማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ቅዱስ ጎርጎርዮስ ዘንዚናዙ እንዳለው ኦ ዲር ሰርስ ቴዎሎጂ ኢዝ ኖት ፎር ኤቭሪዋን እንዳለው ነገር ሃይማኖታዊ ጉዳይ ሁሉ ሰው እኩል ፊዚሲስት፣ ኬሚስት፣ ባዮሎጂስት፣ ጂኦሎጂስት ምናምን እንደማይሆን ሁሉም ሰው እኩል እንደዛ ስለማይሆን እኔ አንተ ፎከስ ብታደርግ ነው ፎከስ ብታደርግ። ከዛ በተጨማሪ እዛም ውስጥ ራሱ ይሰጣሉ የሚባሉት አሁን ይሄ ስነ ምግባራዊ እንደዚህ ዋቴቨር ትምህርቶች ኦርቶዶክሳዊ ትምህርት ዝም ብሎ ሊሆን ይችላል። ይሄ ኢኩሜኒካል ወይም ዩኒቨርሳል ሊሆን ይችላል። ይራስ ኦርቶዶክሳዊ ትምህርት ነው እንጂ አሁን ይሄ ወርልድ ካውንስል ኦፍ ምንድነው ፓርላመንት ኦፍ ሪሊጅን የሚባል ለመሰረተ ተሞክሮ ነበር። ሂንዱንም፣ ቡድሃውንም፣ እስላሙንም፣ አይሁዱንም፣ ክርስቲያኑንም የሚያስማማ ጉዳይ እየመረጡ አንድ አቋም ለማውጣት ግን አልቻሉም። ምክንያቱም ቡዲስቶች አምላክ አለ ብለው አያምኑም። ቢያንስ ይሄን እንኳን አያምኑም። አንድ ቡድሃ ሲጸልይ ወደ ራሱ ነው ሜዲቴት የሚያደርገው እና አንድ አቋም እንኳን ማውጣት አንድ ስቴትመንት እንኳን መስራት ተቸግረው እንደነበር ትዝ ይለኛል። ቅርብ ጊዜ ነው እና መልካም የሚመስሉ ነገሮች ውስጣቸው በጣም አደገኛ ወይም ሌላ ያላሰብነው ኮንሲኩዌንስ እንዳይኖር እኔ ማሰብ የሚገባ ይመስለኛል። አበው እንደሚሉት ሰይጣን ስትራቴጂስት ነው ማለት ትልቁን ጉዳይ እስካሳካ ድረስ ከዛ ባሻገር ከዛ በመለስ ያሉ ነገሮችን ሊተውልን ይችላል። በቼዝ ጨዋታ መንገስ እስከተቻለ ድረስ ጠጠር እንደሚሰጠው ማለት ነው እና እንዲህ አይነት በጣም መልካም ነገሮችን ትልቅ የመስራት አቅም ስላለ እየሰራን ስለሆነ ሰይጣን በውስጡ ለሌላ እንዳይጠቀምበት የፍኖተ ጽድቅን እኔ ወንድማችን በጣም ብታስብበት ቀላል ጉዳይ አይደለም። ተቋማት ደግሞ የሆነ ሚዲያ ተቋም ከተበላሸ የሚያስከፍለው ዋጋ ከባድ አሁን ያየነው ነው። የሆነ ቦታ የነበረ የሀገራችን መንፈሳዊ ተቋም በብዙ ተሐድሶዎች ተበክሎ ስለነበረ አሁን ፍሬውን ነው የምናየው። የምንወጋገዘው ፍሬው ላይ ነው፣ እርሾው ላይ እታች አይደለም። እና መጥፎ እርሾ ወይም ችግር ያለበት እርሾ ዛሬ ምንም አይደለም እያልን ባስተያየት ብናልፈው አድጎ ነገ ምን ላይ እንደሚደርስ አናውቀው። አይ ሆፕ ተስፋ አድርጋለሁ ፍኖተ ጽድቅ እንደዛ እንደማይሆን። ግን ትልቅ አሳሳቢ ጉዳይ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራን የሚችል
አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። እግዚአብሔር ይስጥልኝ።